የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚሳተፉ 4000 ተሳታፊዎች ከቀጣይ ሳምንት ጀምሮ አዲስ አበባ ይገባሉ ተብሎ እንደሚጠበቅ ኮሚሽኑ አስታውቋል። ኮሚሽኑ ዛሬ በጉባኤው ወቅት ሙያዊ እገዛ ከሚያደርጉ ከተለያዩ ከፍተኛ የትምህርት ተቋማት ከመጡ ምሁራንና ተመራማሪዎች ጋር መክሯል። ኤርሚያስ በጋሻው ዝርዝር አለው። ሐምሌ 8 2018 ዓ.ም ሀገራዊ ምክክር ጉባኤን ለማካሄድ እየተሰናዳ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በምክክሩ ሂደት እገዛ ከሚያደርጉ የባለሙያዎች ፓናል ጋር ውይይት አካሂዷል። በመድረኩ መክፈቻ ላይ ንግግር ያደረጉት ዋና ኮሚሽነር መስፍን አርአያ ኮሚሽኑ የባለሙያዎች ፓናሉን ማሳተፍ ለምን እንደፈለገ ተናግረዋል። ታዲያ በዚህ ሂደት ውስጥ ስሜቶች ገነው በሚመጡበት የመጀመሪያዎቹ የጉባኤ ሂደቶች ውስጥ ምክንያታዊነት ደግሞ አብሮ መጓዝ መቻል አለበት። ስለዚህ በምክንያታዊነት ለመታጠቅ ደግሞ እውቀት ያስፈልጋል። በተቻለ መጠን ሳይወግኑ ለሙያቸው ብቻ ወግነው ትክክለኛውን እውቀት ለነኛ ተሳታፊዎች የሚያካፍሉ ሰዎች ያስፈልጉናል ወደሚለው ላይ ሲደረስ ነው እንግዲህ ወደ እናንተ ማማተር የጀመርነው። በዋናው የሀገራዊ ምክክር ጉባኤ ላይ ከመላው ኢትዮጵያ ከ1000 በላይ ወረዳዎች የተውጣጡ 4000 ተሳታፊዎች ይሳተፋሉ ተብሎ ይጠበቃል። እዚህ ውስጥ የፖለቲካ ፓርቲዎችና ሌሎች ባለድርሻ አካላትም ተካተዋል። እነዚህ አካላት በስምንቱ የጉባኤው አጀንዳዎች ዙሪያ ተመሳሳይ የግንዛቤ ደረጃ አይኖራቸውም። እሱ ብቻ ሳይሆን አንዳንዶቹ ጉዳዮች ላይ ከምክንያት ይልቅ ስሜት የተጫናቸው ሙግቶች ይጠበቃሉ። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ከዚህ አንጻር የባለሙያዎች ፓናሉን ሚናዎች አብራርተዋል። ቢያንስ አንድ የሆነ አንድ አይነት አንደርስታንዲንግ አንድ አይነት መረዳት ሁሉ ሰው ዘንድ ተመሳሳይ፣ አንዳንዱ የበለጠ የላቀ እውቀት ሊኖረው ይችላል፣ ግን ሚኒመም እውቀት ሰውን ማስጨበጥ የሚቻልበትን ጉዳይ ላይ ይሰራል። ሁለተኛ በምክክሩ ወቅት ልትገምቱት እንደምትችሉት ውስብስብ ኢሹዎች ናቸው አንዳንዶቹ። እነዛን ውስብስብ ኢሹዎች ለተሳታፊዎች ሲምፕሊፋይ ማድረግና ሊረዱ በሚችሉበት መንገድ ማስቀመጥ መቻል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤው ላይ ምክክር የሚደረግባቸው 8 አጀንዳዎችን ይፋ ማድረጉ ይታወሳል። 4000ዎቹ ተሳታፊዎች እያንዳንዳቸው 500 ተሳታፊዎች በሚገኙባቸው 8 ቡድኖች እንደገና ተከፍለው በእነዚህ አጀንዳዎች ላይ የሚመክሩ ይሆናል። ከመድረኩ ተሳታፊ ምሁራን መካከል የተወሰኑት በአጀንዳዎችና በአቀራረጻቸው ላይ አስተያየት ሰጥተዋል። እውነቱን ለመናገር የመጀመሪያ አጀንዳ ላይ እና ሁለተኛ ላይ ኮንሰንሰስ ቢልድ ማድረግ ከተቻለ ሌሎቹ ብዙ ያን ያህል ኢሹ አይደሉም አልልም፣ ግን ያን ያህል ፋንዳሜንታል አይደሉም። ስምምነት መድረስ ይቻላል ነው። ስምምነትም ባይሆን አትሊስት ብሮድ ኮንሰንሰስ መድረስ ይቻላል ብዬ አስባለሁና የሜቶዶሎጂያችሁ ላይ ምናልባት አላቅም እንግዲህ ኮመንት ማድረግ ይችል እንደሆነ አላቅም፣ ግን ዲዛይን የምናረግበት ምክክሩን ቅርጹ በጣም ወሳኝ ስለሚመስለኝ እሱ ላይ ይታሰብበት የሚል ሀሳብ ለማንሳት ነው። ስካተርድ ያደረጉ አንዳንድ ጉዳዮች ይታዩኛል። ለምሳሌ ኢሹስ ኦፍ አካውንታቢሊቲ፣ ሪካንሲሌሽን፣ ፎርጊቭነስ ትንሽ ስካተርድ ሆኗል። አጀንዳ 4 ላይ፣ አጀንዳ 5 ላይ፣ አጀንዳ 8 ላይ። ይሄ በኋላ አውትፑቱን ለመጻፍ ያስቸግራል። በየቦታው ያለ ሀሳብ ሲኖር አንድ ቲም አንድ ሜን አጀንዳ ላይ ነው የሚወያየው ካልን በኋላ ምክረ ሀሳቡ ላይ የሚመጣውም ዱቄት በተለያየ ቲም የመጣ ሀሳብ ሲሆን እና የተገናኘ ጉዳይ ላይ ሲሆን ትንሽ የሚያስቸግር ይመስለኛል። ይሄ ፍራግመንቴሽኑን በየቦታው ሰብሰብ የሚደረግበት እድል ካለ የኢትዮጵያ ሀገራዊ ምክክር ኮሚሽን እነዚህና ሌሎች በመድረኩ የተነሱ ጉዳዮችን እንደ ግብአት እንደሚወስድ አስታውቋል። የአዲስ አበባና ድሬዳዋን ጉዳይ የመንግስታዊ መዋቅርን በተመለከተው አጀንዳ ውስጥ ለምን አይገባም የሚለውን ጨምሮ በተወሰኑት ላይ ደግሞ ኮሚሽነሮች ምላሽ ሰጥተዋል። ለምሳሌ ሙስናን ብታየው ስለ ሙስና የማይጠይቅ ኢትዮጵያዊ የለም። ውጭ ያሉ ኢትዮጵያውያን ወገኖቻችንም እዛ ሆነው እዚህ የሚጠይቁልን ሙስናን ነው። ከዱዋል ሲቲዝንሺፕ ወይም መልታይ ሲቲዝንሺፕ ሌላ ጉዳይ ቀጥሎ ከሚጠይቋቸው ነገሮች አንዱ ሙስና ነው ጎልቶ የወጣው። ሙስናን ዝም ብላችሁ ካያችሁት አገር ግንባታው ጋር አለ፣ ገቨርንመንት ስትራክቸሩ ጋር አለ፣ ህገ መንግስቶቹ ጋር አለ። ህገ መንግስቱ ሙስና ተቀበሉ የሚል የለም፣ ግን when it comes to implementation የምናውቀው ነው። ስለዚህ አንዳንዶቹ ብቻቸውን ተነጥለው የወጡት በምክንያት ስለሆነ ነው። የፌዴራል ዋና ከተማ ጉዳይ በሄድንበት ቦታ ሁሉ እየራሱ ጥያቄው አለ።
ወይንት ካምስ ደግሞ አዲስ አበባ ላይ እጅግ በጣም ጎልቶ 119 አሁን 120 ሆነዋል ወረዳዎችን ስናነጋገር ጎልቶ የወጣ ጥያቄ ነው። ተሰም ውስጥ ድሬዳዋ ሙስናን በተመለከተ ኢትዮጵያ ውስጥ በርካታ ህጎች፣ ቀጪ ህጎችና በአጠቃላይ ሰዎች ወደ ሙስና ዝር እንዳይሉ የሚያረጋቸው ህግ አለ የሚል ነገር ይነሳል። የሙስና ህግ የተቀረጸበትን ሁኔታና አውዱን በመታየበት ጊዜ ትንሽ ወደፊት ወደ የቆየ ከመሆኑ አንፃር አሁን ባለው ሁኔታ የሙስና ጉዳይ በጣም እየረቀቀ በዚህ ቴክኖሎጂ ዘመን እየረቀቀ ባለበት ሁኔታ ህጎች የሚሻሉበት ሁኔታ ካለ መታየት እንዲችል ነው። ሌላ ሁለተኛው ላይ የተነሳው የሰላም ግንባታ እንደተባለው እንግዲህ የሰላም ግንባታ እንደ ውጤት ልናየው እንችላለን። ምክንያቱም ሪሶርስ ማኔጅመንቱን በደንብ ካየን መብቶች የተለያዩ መብቶች ከተከበሩ ፍትሃዊነት ካለ ነገር ግን በተለያዩ ኦልሞስት በሁሉም ክልሎች በሄድንባቸው ወቅት የሰላም ኢሹ በጣም በትኩረት ተሰጥቶት የተነሳ ኢሹ ስለነበረ ለብቻው ራሱን ችሎ ቢወጣ የተሻለ ነው በማለት ነው እንደ አንድ አጀንዳ ሊሆን የታሰበው ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የባለሙያዎች ፓናሉን የበለጠ ለማጠናከር ሌሎች ፈቃደኛ ምሁራንንም ለማካተት እንደሚሞክር አስታውቋል። ከምክክሩ ጋር በተያያዘ በዋናው ሀገራዊ የምክክር ጉባኤ ላይ የሚሳተፉት 4000 ተሳታፊዎች ከቀጣዩ ሳምንት ጀምሮ ወደ መዲና አዲስ አበባ መግባት ይጀምራሉ ተብሎ ይጠበቃል።